ሰላም እንደምናችሁ። ይህ የድክ ድክ ኢንተርቴይንመንት የዩቲዩብ ገጽ ነው። ፕሮግራሙ ደግሞ ጃ መጽሐፍት የተሰኘ የመጽሐፍ ትረካ ፕሮግራም ነው። በክፍል 13 ፓፒዮና ጓደኞቹ ከነበሩበት የቆማጦች መንደር ወደ ባህር ዘልቀው ጉዞ እንደጀመሩና ለቀናት በባህሩ ላይ ያለ ችግር እንደተጓዙ አድምጠናል። በክፍል 14 የሚፈጠረውን አሁን እናቀርብላችኋለን። ፓፒዮ ክፍል 14 አሁን ይቀርብላችኋል። ለ5 ቀናት ያህል ያለ ችግር ተጓዝን። ቀን ሲሆን አቅጣጫችንን በፀሐይ እናስተካክላለን። ሌሊት ኮምፓስ እንጠቀማለን። በስድስተኛው ቀን ፍንትው ያለች ፀሐይ ወጣችና ሰላም አለችን። ባህሩም ድንገት በረደና በራሪ አሳዎች በአጠገባችን ይመላለሱ ጀመር። ደክሞኝ ነበር። በዚያ ሌሊት በእንቅልፍ እንዳልወድቅ ለመጠባበቅ በጨው ውሃ በተነከረ ጨርቅ ማቹሬ ፊቴን ያረጥብልኝ ነበር። ነገር ግን ወዲያውኑ እንቅልፍ ይጥለኝም ነበር። ከዚያም ኮሎሲዮ አሁን ማዕበሉ ጸጥ በማለቱ መተኛት እንደምችል ነገረኝ። ባለ 3 ማዕዘኑን ሸራ ብቻ እንደተሰቀለ ትቼው የንፋስ ሸራውንና የአቅጣጫ ማስተካከያ ሸራውን አወረድኩኝ። ከፀሐይ ለመከላከል ከላይ ያለውን ሸራ ተከለልኩና ከጀልባዋ ስር እንደ ግንድ ተጋደምኩ። ማቹሬ ነቅነቅ አድርጎ ቀሰቀሰኝ። ገና ቀትር ነው፣ ግን የቀሰቀስኩ ለመሰለ ነፋሱ በመነሳት ላይ ስለሆነ ከምስራቅ በኩል ሁሉም ነገር እየጠቆረ በመምጣት ስላለ እንድትነሳ ብዬ ነው አለኝ። ብድግ አልኩና መሪውን ጨበጥኩ። ብቸኛው ባለ 3 ማዕዘን ሸራ ለጥ ባለው ባህር ላይ በፍጥነት አስፈተለከን። ከበስተጀርባዬ በስተ ምስራቅ አቅጣጫ ሰማዩ ጠቁሮ ነበር። የንፋሱ ኃይል እየጨመረ ሄደ። ፍጥነት ለመጠበቅ ያህል 2 የንፋስ ማስተካከያዎች በቂ ነበሩ። የንፋስ ሸራውን በምሰሶ ዙሪያ ጠቀለልኩ። እስቲ አጥብቃችሁ ያዙ፣ ከባድ ሞገድ የመጣ ነው። ትላልቅ የዝናብ ነጠብጣቦች መውረድ ጀመሩ። አንድ አስቀያሚ ቁልል ደመና ወደኛ አቅጣጫ ያስገመግም ጀመር። 15 ደቂቃ ባልሞላ ጊዜ ውስጥ እኛ ዘንድ ደረሰ። ክፉኛ ገፈተረን። አንዳች ልክፍት የያዛቸው ይመስል ማዕበሎቹም አረፋቸውን ይደፍቁ ጀመር። አንድም ነገር ማየት አልቻልኩም። ዶፍ ይጥላል። ፀሐይዋም ተሰወረች። ማዕበሉ ጀልባዋን ሲመታት የሚቆጠቁጠው የውሃ አረፋ እየተፈናጠረ ፊቴን አኮማተረው። ነጎድጓዱን፣ መብረቁን፣ ዝናቡን፣ ማዕበሎቹንና በአካባቢያችን የሚወርደውን ንፋስ ተፈጥሮ ባላት ኃይል ሁሉ ልትፈታተነን የለቀቀችብን ይመስል ነበር። እውነተኛ አውሎ ንፋስ ነበር የተነሳው። ልክ እንደ ቁራጭ ሳር መስላ ጀልባዋ ከከፍተኛ ቦታ ጥልቅ የሆነው አዘቅት፣ ከጥልቁም የተነሳ ፍጹም ተመልሰን እንወጣለን ብዬ ወደ ማላስብበት ታሽቆለቆላለች። ያም ሆኖ የሚያስገርመው ማሽቆልቆሏ ሳይሆን በእያንዳንዱ አዲስ የማዕበል ጫፍ ተመልሳ ወደ ላይ መውጣቷ ነው። መሪውን በሁለቱም እጆቼ ጨመደድኩና ሊሰብራት የተቃረበውን ትልቅ የማዕበል እብጠት መቋቋም መቻል አለብኝ በማለት በላዩ ላይ ሰንጥቄ ለማለፍ ጀልባዋን አዘጋጀኋት። ምናልባትም በጣም በፍጥነት መሪውን በማዞር ይሆናል። ከፍተኛ መጠን ያለው ውሃ
ወደ ጀልባ ውስጥ ገባና በውሃ ተጥለቀለቀች። 30 ኢንች ያህል ወደ ታች ሳንሰጥም አንቀርም። ትዕግስቴ አለቀና ምን እንደማደርግ ሳላውቅ የሚቀጥለውን ማዕበል በጎን በኩል ለማለፍ ራሴን ለጥፋት ጋበዝኩት። ያም ሆነና ጀልባዋ በጎን እንደመተኛት ብላ ማዕበሉን ስታልፍ ገብቶባት የነበረው ብዛት ያለው ውሃ ፈሰሰ። ጎበዝ ጎበዝ ፓፒ አለና ኮሎሲዮ በትክክል ገመዶችም ማዘዝ አውቀህበታል ፓፒዮ። ጎበዝ፣ ጀልባዋን ባዶ ለማድረግ በአቋራጭ ዘዴ ተጠቅመዋል። በጣም ብልህ ጎበዝ ነህ አለ። እንዳትጠራጠር ብዬ መለስኩለት። ግን በእኔ ልምድ ማጣት የተነሳ ልንሰምጥ ተቃርበን እንደነበረ ተረድቶ ይሁን የሚል ሐሳብ ጫረብኝ። ከማዕበሎቹ ጋር መታገሌን ወይም አቅጣጫ ማስተካከሌን ለማቆም ወሰንኩ። ጀልባዋ በተቻለ መጠን ረጋ እንድትል በማረጉ ላይ ብቻ አተኮርኩ። ማዕበሎቹን ወደ ጎን በማሳለፍ ቁልቁል እየወረደች ወደ ላይ እንድትወጣ አደረኳት። ከአንድ ጠቃሚ ግኝት መድረሴን አደጋውም ከ190 እጅ መቃለሉን ወዲያውን ተገናዘብኩ። ምንም እንኳን ንፋሱ እንደቀጠለ ቢሆንም ዝናቡ ስላቆመ አሁን ወደፊትና ወደ ኋላ በግልጽ ለማየት ችያለሁ። ከኋላችን ፈካ ብሎ ከፊታችን ደግሞ የጠቆረ ሁለት ፍጹም ተቃራኒ የሆነ የአየር ጸባይ መካከል ነበር ያለነው። 11 ሰዓት ላይ ሁሉም ነገር አለፈ። ማዕበሉም በረደ፣ ንፋሱም እንደተለመደው ረጋ፣ ፀሐይዋም እንደገና ወጣች። ሸራውን ሰቀልኩና በእድላችን በጣም እየተደሰትን እንደገና ጉዞ ጀመርን። ጀልባ ውስጥ ቀርቶ የነበረውን ውሃ በብረት ድስታችን እየቀዳን ወደ ባህሩ መለስ ነው። ብርድ ልብሶቻችንም ምሰሶ ላይ ሰቀልንና ንፋሱ ወዲያውን አደረቃቸው። ከዚያም የሩዝና የዱቄት ምሳ በዘይት አዘጋጀን። በወፍራም ቡናና በአንዳንድ ደህና ጉንጭሩም አሳረግን። ፀሐይዋ ለመጥለቅ ተቃርባ ስለነበረ በሰማያዊ ባህር ላይ እሳት የመሰለ ብርሃኗን ረጨች። በጣም ያምር ነበር። የቀይ ቡናማ ሰማይ በከፊል ወደ ባህሩ ጠልቃ በትልቁ ቢጫ ምስሏ ላይ ሰማዩን የምትመስለው ፀሐይ፣ መጠነኛ ነጫጭ ደመናዎችና ራሱ ባህሩ ውብ ትርኢቶች ነበሩ። ማዕበሎቹ ከስር በኩል ሰማያዊ ቢሆኑም እንደሚያርፍባቸው የፀሐይ ጨረሮች አረፋዎቻቸውን አረንጓዴና ቀይ፣ ሐምራዊ ወይም ደግሞ ቢጫ ይሆናሉ። አንድ የማይናቅ ሰላም ተሰማኝ። ከዚህ ሰላም ጋር በራስ መተማመን አደረብኝ። ሁኔታዎቹን በሚገባ ለመቆጣጠር ቻልኩ። የአጭሩ ጊዜ ሞገድ ብዙ አስተምሮኛል። ኃይለኛ ባህር ውስጥ እንዴት መገለባበጥ እንደሚቻል በገዛው ራሴ ለምጃለሁ። ሌሊቱንም እንኳን ደህና መጣ ለማለት ችያለሁ። ታዲያስ ኮሎሲዮ፣ ከጀልባዋ ውሃውን ያፈሰስኩበትን ዘዴ ወደድከው? ፓፒዮ፣ ይህም ባታደርግና ጎናችንን አንድ አዲስ ማዕበል ቢበታን ኖሮ በእውነት አልቆልን ነበር። ጀግና ነህ ፓፒዮ። ይሄን የተማርከው ባህር ኃይል ውስጥ ነው እንዴ ፓፒዮ? አለ ማቹሬ። አዎ፣ ሌላው ብቀር ለአንዳንድ ነገሮች ባህር ኃይል ጥሩ ነው አልኩት። መስመራችንን ተሳስተን ርቀን መሆን አለብን። በዚያ ንፋስና እነዚያ ማዕበሎች ውስጥ ከ4 ሰዓት ቆይታ በኋላ ይሄ ቢፈጸም የሚያስደንቅ ነገር አይደለም። ወደ ሰሜን ምዕራብ ለመሄድ መሪውን ማስተካከል ነበረብኝ።
ለመሰነባበቻ ያህል ፀሐይዋ ሐምራዊ ጨረሯን ለመጨረሻ ጊዜ ፈንጥቃ ስትጠልቅብን ጨለማ ወረረን። ያለምንም ችግር ሌላ ተጨማሪ 6 ቀኖችን ተጓዝን። አንዳንድ አነስተኛ የንፋስ ግፊቶችና ዝናብ ከ3 ሰዓት ላልበለጠ ጊዜ ከመጎብኘት በስተቀር ከመጀመሪያው ሞገድ ደረጃ የሚመጣጠን ፈተና ፈጽሞ አላጋጠመንም። አሁን ከጠዋቱ 4 ሰዓት ነበር። አንድም የንፋስ ሽውታ የለም። ባህሩ መስተዋት መስሏል። 4 ሰዓት ያህል ተኛው። በምነቃበት ጊዜ ፊቴ እየተለበለበ ነበር። ከከንፈሮቼና ከአፍንጫዬ ቆዳ ተነስቷል። የቀኝ እጅም ተገሽልጧል። የማቹሬና የኮሎሲየም እንደዚሁ ሆኖ ነበር። ፊቶቻችንን፣ እጆቻችንን በቀን 2 ጊዜ ዘይት እንቀባቸዋለን። ነገር ግን ይህ በቂ አልነበረም። የምድር ወገብ ፀሐይ ወዲያውኑ ታደርቀዋለች። ከፀሐይዋ አቅጣጫ እንደተረዳሁት አሁን ከሰዓት በኋላ 8 ሰዓት ነበር። ምግብ ቢጤ ቀማመስኩና ከዚያም ባህሩ ረጋ ባለበት ወቅት ጥላ እንዲሆን በማለት የንፋስ ሸራውን አስተካከልን። ማቹሬ ሳህኖቹን ያጥብበት ከነበረው አካባቢ አሳዎች ተሰበሰቡ። ገጀራችንን እናነሳውና ትንሽ የሩዝ ፍሬዎችን እንዲበትንላቸው ለማቹሬ ነገርኩት። ሩዙ በመጎዱ ወቅት ረጥቦ ስለነበረ በቆልት መሆን ጀምሯል። ሩዙ በተበተነበት አካባቢ አሳዎች ተሰበሰቡና ከነርሱ አንደኛውን ጭንቅላቱን ከውሃ በላይ ሲያወጣ ደህና አድርጌ በገጀራው ቀላሁት። ወዲያውኑ ሆዱን በአየር ላይ ገለበጠው። ያ አሳ 25 ፓውንድ መመዘን አለበት። በጨው ውሃ አጠብንና ቀቅለነው ከዱቄት ጋር አድርገን በምሽት በላነው። አሁን በባህሩ ላይ 11 ቀን ሆኖን ነበር። በጠቅላላው በዚህ ጊዜ አንድ ጀልባ ብቻ ከአድማስ በሩቅ ከማየት ውጪ ሌላ ነገር ምንም አላየንም ነበር። የት ቦታ ነን እያልኩ ራሴን መጠየቅ ጀመርኩ። በዓለም አቀፍ ባህሮች ላይ መሆናችን ግልጽ ነበር። ነገር ግን ከትሪኒዳድ ወይም ከሌሎች የእንግሊዝ ደሴቶች ጋር ያለን መቀራረብ የቱን ያህል ይሁን? ይህንንስ የሰይጣን ጆሮ አይስማው። በቀጥታ ከፊት ለፊታችን እያደገ የሚሄድ አንድ ጥቁር ነጥብ ነበር። ትልቅ መርከብ ይሁን ወይስ አነስተኛ ጀልባ? ጀልባ ነበር። የሚመጣው ወደኛ አቅጣጫ አልነበረም። ከኛ መስመር ባሻገር ሲንቀሳቀስ አሁን ግልጽ ሆኖ ማየት ቻልን። ሆኖም እየቀረበ መጣ። ነገር ግን በማዕዘን በኩል ነበር። የጉዞ መስመሩ ሊያቀርበው አይችልም። ንፋስ ካለመኖሩና የንፋስ ሸራዎቹም ስለተመለሱ የሚያየን አይመስለኝም። ከዚያም ድንገት አንድ የጥሩምባ ድምፅ ተንባረቀና ሌሎች 3 ደግሞ ተከታተሉ። ጀልባው መስመሩን አሳብሮ በቀጥታ ወደኛ ገሰገሰ። እስካልተጋጨን ድረስ አለ ኮሎሲዮ። አይ አደጋ አይኖርንም። ባህሩ እንደ መስተዋት የለሰለሰ ነው፣ አታስብ ኮሎሲዮ አልኩት። አንድ ነዳጅ ጫኝ መርከብ ነበር። እየቀረበ ሲመጣ በመተላለፊያው ላይ የተሰበሰቡትን ሰዎች ማየት ቻልን። በዚች የወፍ ጎጆአቸው ውስጥ ሆነው እነዚህን 3 እብዶች በውቅያኖስ መካከል ምን እያደረጉ ይሆን ብለው መገረማቸው አይቀርም። በጥንቃቄ እየቀረቡን ሲመጡ የመርከቡ መኮንኖች፣ አንዳንድ የመርከብ ሰራተኞች፣ ዥንጉርጉር ቀሚስ የለበሱ ሴቶችና ባለቀለም ሸሚዝ የለበሱ ወንዶች ወደ መተላለፊያው ሲሰባሰቡ ለማየት ቻልን። በግልጽ እንደሚታየው መንገደኞች ናቸው። በዚህ ጫኝ መርከብ ላይ መንገደኞች ማየት ያልተለመደ ነገር ነበር። አሁን
መርከቡ በጣም ቀርቦ ስለነበረ ካፒቴኑ በእንግሊዘኛ ቋንቋ ተጣራ። ከወዴት ናችሁ? ከፈረንሳይ ጋያና ነን። ፈረንሳይኛ ትናገራላችሁ? አለች አንዲት ሴት። አዎ እመቤት። ምን እያደረጋችሁ ነው? እኛም አናውቀውም፣ እግዚአብሔር ብቻ ነው የሚያውቀው። ሴትየዋ ከካፕቴኑ ጋር ከተነጋገረች በኋላ እንደዚህ አለች። ካፕቴኑ ወደ መርከቡ መጥታችሁ እንድትሳፈሩ ይጋብዛችኋል። ጀልባችሁንም ወደ ወለሉ ላይ ስቦ ያወጣላችኋል። እናመሰግናለን ብለሽ ንገሪው እመቤት። ግን እኛ በጣም ተመችቶናል። እናመሰግናለን። እርዳታ አትፈልጉ? ያመለጠን እስረኞች ስለሆንን በእናንተ አቅጣጫ እንሂድ። እናመሰግናለን። ወዴት ነው የምትሄዱት? ማርቲኒኪና ከዚያ ባሻገር ባይሆን የት እንዳለን ስለማናቅ ወደ አንታይ ደሴቶች የሚወስደው የትኛው አቅጣጫ እንደሆነ ልትነግሩን ትችላላችሁ? የእንግሊዘኛ የባህር መስመር ካርታ ማንበብ ትችላለህ? አዎ፣ አሁንም ቤት። ከትንሽ ጊዜ በኋላ አንድ የእንግሊዘኛ ካርታ፣ አንድ ካርቶን ሲጃራና ዳቦና አንድ የበግ አሮስቶ ሰደዱልን። ካርታውን ተመልከተው። ካርታውን ተመለከትኩና ከዚያም ወደ እንግሊዝ አንታይስ ለመጓዝ ወደ ምዕራብ አንድ ሩብ መዞር ይኖርብኛል ማለት ነው? እንደዛ ነው አልኩ ድምጼን ጮክ አድርጌ። ካላስቸገርኩሽ ምን ያህል ማይል ይሆናል? በ2 ቀን ተኩል መድረስ ትችላለህ አለ ካፕቴኑ። እሺ፣ ለማንኛውም ለሁሉም ነገር እናመሰግናለን። ደህና ሁኑ። ከዚያም መርከቡን ተታከን በዝግታ አለፍነው። እንዳይገለብጥብን በማለት የቻልኩትን ያህል ለመራቅ ጠመዘዝኩ። ልክ በዚያ ወቅት አንድ መርከበኛ ከወለሉ ላይ ሆኖ መለያውን ሲወረውር በቀጥታ በጀልባዋ መካከል ወደቀች። ከ2 ቀን በኋላ ትሪንዳድ ስንደርስ ይህቺን በወርቅ የተለጠፈችና መልህቅ ያላትን መለዮ ደፍቼ ነበር። ጠረፏን ለማየት ከመቻላችን በጣም ቀደም ብሎ መሬት መድረሳችንን አንድ የአሞራ በረራ አበሰረን። በላያችን እያንዣበቡ ሲመጡ ከጠዋቱ 1 ሰዓት ተኩል ይሆን ነበር። ተሳክቶልናል ጓደኞቼ፣ የመጀመሪያውን የማምለጥ ምዕራፍ ማክተሙ ነው፣ ያውም ከባዱ ክፍል። ረጅም ዕድሜ ለትግላችን። ከደስታችን ብዛት የተነሳ እንደ ሕፃናት ሆንን። ፀሐይ ያቃጠለው ፊታችን ለማለስለስ የመርከቡ ሰዎች ሰጥተውን የነበረውን የኮኮስ ቅባት ተቀባን። ወደ 3 ሰዓት ገደማ መሬት አየን። በእርጋታ የሚንከባለለው ባህር፣ የጓዘው ቀዝቃዛ ንፋስ ወደዚያው አቅጣጫ በፍጥነት አስጠጋን። ከሰዓት በኋላ 10 ሰዓት ላይ ነበር ወደ መሬት በመጠጋታችን የአገሩን አቀማመጥ አስተካክለን ለማየት የቻልነው። በረጅሙ ደሴት ባህር ጠርዝ ላይ በመቀራረብ ተደርድረው የሚታዩት ነጫጭ ቤቶችና የኮኮናት ዛፍ ቁንጮዎች ለጠረፉ ጉልላት ሆነውታል። እቤቶቹ ውስጥ ይኖሩባቸው አይኖሩባቸው ወይም ስፍራዋ በትክክል ደሴት ትሁን ወይም ልሳነ ምድር ገና ለመለየት አልቻልንም። እኛ ወደምናመራበት የባህር ዳር አቅጣጫ የሚሯሯጡትን ሰዎች ከመለየታችን በፊት ሌላ 1 ሰዓት ሆነ። 20 ደቂቃ ባልሞላ ጊዜ ውስጥ ህዝብ ተሰበሰበ። የትንሿ መንደር ነዋሪ ሁሉ እኛን ለመቀበል ወደ ባህሩ ዳር ግልብጥ ብሎ ወጣ።
ክፍል 14 ያደመጣችሁትን ይመስል ነበር። በክፍል 15 የሚፈጠረውን ለማድመጥ ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ፓፒዮ ክፍል 14 እንዲህ ተጠናቋል።